የአውሮፓ ታላላቅ ሊጎች ወደ ውድድር እየተመለሱ ይገኛሉ፣ የተመለሱም አሉ። ከዚህ ጋር ተያይዞ ደግሞ የተጫዋቾች ዝውውር ጉዳይ አሁንም እየጦፈ ይገኛል። በትናንትናው ዕለት ኮንሳ ወደ አርሰናል ለማቅናት ከስምምነት ደርሷል። ባሊባም ደግሞ ማንቸስተር ዩናይትድ ለማስፈረም ከተጫዋቹ ጋር ከግል ጉዳይ ላይ ስምምነት መድረሱ ይታወቃል። እነኝና ሌሎች ጉዳዮችን እያነሳን ቆይታ እናደርጋለን። ይበልጣል ሰውነት ስቱዲዮ ደርሷል። ይበልጣል፣ እንኳን ደህና መጣ። እንኳን ደህና ቆየኝ ነጻነት። ጥሩ፣ ከመጀመሪያ ጉዳይ እንጀምር። ኮንሳ ወደ አርሰናል እያቀና ነው። የሳሊባ ተተኪ ምናልባት ከሳሊባ ጋር ደግሞ መጣመር የሚችል ማጋሌሽ በዋናነት ሌላኛው ተተኪ ሆኖ ክለቡን እየተቀላቀለ ይገኛል። በትክክል ኤዝሪ ኮንሳ የ28 ዓመቱ እንግሊዛዊ እንግዲህ ትላንትና ነው ዜናው ይፋ የተደረገ። ከሰሞኑ አርሰናል እንዲያውም ፊቱን ወደ ባየር ሌቨርኩሰኑ ተከላካይ ወደ ጃረል ኳንሳ አዙሯል እየተባለ ነበር። ግን ከአስቶን ቪላ ጋርም በኤዝሪ ኮንሳ ጉዳይ ድርድሮች እንደተጀመሩ ፍንጮች ሲወጡ ነበረ። ግን ትላንትና ዜናውን እንግዲህ ሰበር በሚመስል መልኩ አርሰናል ከስምምነት መድረሱ ተነግሯል። በዚህ የ28 ዓመት እንግሊዛዊ ተጫዋች ዝውውር ዙሪያ ከ2019 ጀምሮ እንግዲህ በዚህ ክለብ ውስጥ በአስቶን ቪላ ወሳኝ ሚና እየተጫወተ የምንመለከተው ተጫዋች ነው። በሻርልተን አትሌቲክ ከዛ ደግሞ ወደ ብሬንትፎርድ አምርቶ ከብሬንትፎርድ ነበረ 2019 ላይ ቡድኑን ባደገበት ዓመት ሲያድግ የተቀላቀለውና ድንቅ የሚባል ግልጋሎትን እየሰጠ ይገኛል። በዓለም ዋንጫው እንኳ ዘንድሮ በሁሉም ጨዋታዎች ተሰልፎ ተጫውቷል። ለእንግሊዝ አምና በአጠቃላይ 48 ጨዋታዎችን ለአስቶን ቪላ አድርጓል። የኢሮፓ ሊግ ዋንጫውን ሲያነሱ የእሱ ሚና በጣም ላቅ ያለ ነበር። ልምድ ያለው በጣም የተረጋጋ አካላዊ ሊጉን የተላመደ ተጫዋች ነውና አርሰናል እንግዲህ ይህንን ተጫዋች ማግኘቱ ትልቅ እንድምታ ያለው ነው። በሚቀጥሉ ሰዓታት ውስጥ ዝውውሩ በይፋ መጠናቀቁ እንደሚነገር እየተጠበቀ ይገኛል። የሕክምና ምርመራውን በሰዓታት ውስጥ ያደርጋል ተብሏል። ሁለቱ ክለቦች ሙሉ በሙሉ ከስምምነት መድረሳቸው እየተነገረ ይገኛል። አርሰናል 51 ሚሊዮን ፓውንድ ነው ለዝውውሩ ይከፍላል የተባለው። የሚገርም ነጻነት በአውሮፓ አሸናፊዎች አሸናፊ ውድድርም እንዲሁም ደግሞ በወዳጅነት ጨዋታዎች የተጫዋች እረፍት ተሰጥቶት አልነበረም እና 2-1 በፓሪስ ሴን ጀርመን ሲሸነፉም ቡድኑ ውስጥ አልነበረም በአሸናፊዎች አሸናፊ። ከዛ ባሻገር ደግሞ በወዳጅነት በአቋም መፈተሻ ጨዋታዎችም እንዲሁ በዓለም ዋንጫ ብዙ ጨዋታ በመጫወቱ እንግሊዝ ሶስተኛ ደረጃን ይዛ ነው ያጠናቀቀችና በውድድሩ ብዙ ርቀት በመጓዟ ምክንያት እረፍት ከተሰጣቸው ተጫዋቾች መካከል በኡናይ ኤምሪ አንደኛው የተጫዋች ነበረ፣ ዋትኪንስን ጨምሮ። እንግዲህ አሁን ወደ አርሰናል ማቅናቱ እንደማይቀር እየተዘገበ ይገኛል። በጥቂት ሰዓታት ውስጥ የአርሰናል የግል ንብረት መሆኑም ይፋ ይደረጋል። ኮንሳ ብዙ ነገር ለአርሰናል ይጨምራል ተብሎ ነው የሚጠበቀው። አንደኛው የፕሪሚየር ሊጉን ክብር ለማስጠበቅ ሻምፒዮናነቱን ለማስጠበቅ አርሰናል ይጓዛል። ከዛ ሁሉ በላይ ግን የአውሮፓ ሻምፒዮን ለመሆን ደግሞ ከጫፍ ደርሷል። ያንኑ ለማሳካት አማራጮችን ማብዛት ይጠበቅበታል። የካርሎስ ባሊባን ጉዳይ እናንሳ። ወደ ማንቸስተር ዩናይትድ የማምራቱ ነገር እውን እየሆነ ይመስላል እና አምና በተመሳሳይ ከፍተኛ ፍላጎት ነበር፣ ግን ውድ ተጫዋች መሆኑን ተከትሎ ያንን ማድረግ አልቻለም። በባለፈው ውድድር ዓመት በጣም ስማቸው ከማንቸስተር ዩናይትድ ጋር ተያይዞ በስፋት ሲነሱ ከነበሩ ተጫዋቾች መካከል ይህ ካሜሮናዊ የ22 ዓመት ተጫዋች ነበረ። የተከላካይ አማካይ ነው። አሁን ግን ማንቸስተር ዩናይትድን መቀላቀሉ እንደማይቀር እየተገለጸ ነው። አምና ከ100 ሚሊዮን ፓውንድ በላይ ነበር ሲጠየቁበት የነበረ። ከዲክላን ራይስ እና ከሞይሴስ ካይሴዶ በምን ያንሳል የሚል የመከራከሪያ ነጥብ ነበር የሚያነሱት። አሁን ግን ያው ያሳለፈው የውድድር ዓመትም ጥሩ እንዳለመሆኑ በጉዳት ምክንያትም በአቋም መዋዠቅም ከብራይተን ጋር ጥሩ ጊዜ እንዳለማሳለፉ ወደ 60 ሚሊዮን ገደማ ብቃቱ እየታየ የሚጨመር አጠቃላይ 65 ሚሊዮን ፓውንድ ገደማ የዝውውር ሂሳብ ወጪ ከተደረገበት ለመሸጥ ብራይተን እንደማይቅማማ እየተነገረ ይገኛል። ማንቸስተር ዩናይትድ ደግሞ ይህንን ለመክፈል ዝግጁ ነው ወይም ደግሞ ፈቃደኛ ነው ተብሏል። ስለዚህ ልክ እንደ ኤዝሪ ኮንሳ ሁሉ በሰዓታት ልዩነት ውስጥ የማንቸስተር ዩናይትድ ንብረት መሆኑ ይፋ ይደረጋል ተብሎ ይጠበቃል። ይህ ካሜሮናዊ ተጫዋች ሁለት ተጫዋቾችን በአማካይ ስፍራው ላይ ያስፈርመዋል፣ ዩሪ ቴልማንስንና እንዲሁም ደግሞ አንድሪ ሳንቶስን። ግን ከባሌባ የተለየ ነገርን ማግኘት ይችላል። ሁለቱ ተጫዋቾች እነዚህ በአብዛኛው ማጥቃቱ ላይ እንጂ በመከላከሉ ረገድ በባሌባ ደረጃ የሚነሱ አይደሉም። በጣም ሁለገብ ነው። በጥልቅ ኳሶችን እየተቀበለ ማከፋፈል ይችላል። ከዛ ባሻገር ደግሞ የመልሶ ማጥቃት እንቅስቃሴዎችን፣ ፕሬሲንጎችን የሚያከሽፍበት መንገድ በጣም ድንቅ ነው። አሁን ላይ በቅድመ ውድድር ዘመን ዝግጅት ወቅት የቁርጭምጭሚት ጉዳት አጋጥሞት ከጨዋታ ውጭ ነው ያለ። ግን ይህ ጉዳቱ ለረጅም ጊዜ ከሜዳ ያርቀዋል ተብሎ አይጠበቅም። ስለዚህ ማንቸስተር ዩናይትድ ከነ ጉዳቱም ደፍሮ ለማስፈረም ከጫፍ መድረሱ እየተነገረ ነው። የሚያስፈርመው ከሆነ እንግዲህ ጥሩ ቁማር ቆምሯል ማለት ይቻላል። አምና ከ100 ሚሊዮን ፓውንድ በላይ ሲጠራበት የነበረን ተጫዋች ዘንድሮ
አምና 21 ዓመቱ ነበር፣ ዘንድሮ 22 ዓመቱ በ65 ሚሊዮን ፓውንድ ማግኘት ማለት በጣም ትልቅ እንድምታ ነው። አዎ በተለይ ዩናይትድ 6 ቁጥር ተጫዋች ይፈልጋል። በጣም ያ ቦታ ላይ ክፍተት እንዳለው ይታወቃል እና ሞር ተፎካካሪ ሆኖ ለመቅረብ የባሊባ መምጣት ያስፈልጋል ወይም በቦታው ሁነኛ የሚባሉ ተጫዋቾችን መምጣት ለዩናይትድ አስፈላጊ መሆኑን ሲነገርም ቆይቷል። የማኖ ኮኔ ጉዳይ ተመሳሳይ ሚና ያላቸው ተጫዋቾች ናቸው። በዩናይትድም ሲፈለግ እንደነበር ይታወቃል። አሁን ግን ወደ ማንቸስተር ሲቲ ስሙ ተያይዟል። ማንቸስተር ዩናይትድ በኮሚኒቲ ሺልድ ጨዋታ ከሰሞኑ በአርሰናል ከተሸነፈ በኋላ ብዙ ትምህርቶችን ወስዷል። የአማካይ ስፍራውን በደንብ ማጠናከር፣ ልምድ ያላቸው አማራጭ ሊሰጡ የሚችሉ ተጫዋቾችን ማስፈረም እንዳለበት ኤንዞ ማሬስካ ተረድተዋል እና አሁንም የቼልሲውን ተጫዋች እንግዲህ የማስፈረም ፍላጎታቸው አሁንም እንዳለ ነው። ኤንዞ ፈርናንዴዝን ግን በአማራጭነት ደግሞ ይህንን የሮማውን የአማካይ ስፍራ ተጫዋች ማኑ ኮኔን ፈረንሳዩን ተጫዋችም ለማስፈረም ኤንዞ ማሬስካ ፍላጎት አላቸው እየተባለ ነው። 50 ሚሊዮን ፓውንድ ነው እንግዲህ ተጫዋች የዝውውር ሂሳቡ ላይ የተለጠፈበት። ስለዚህ ይህንን ከፍሎ ለማስፈረም ፍላጎቱ አለው፣ ፈቃደኛ ነው እየተባለ ነው። ማንቸስተር ሲቲ ቼልሲ 120 ለጥፏል ኤንዞ ፈርናንዴዝ ላይ። ግን ያንን ግን ለማስቀነስ አሁንም ተጨማሪ እስካሁን ይፋዊ ጥያቄ ያላቀረበው ማንቸስተር ሲቲ ግን ድርድሮችን አድርጎ ሁለቱንም የማስፈረም ፍላጎት አለው ተብሏል። ኦማር ማርሙሽና እንዲሁም ደግሞ ሳቪኒዮን ለቶተናም ለመሸጥ በ150 ሚሊዮን ፓውንድ ከስምምነት አልተደረሰም እንጂ ንግግሮች እንደተጀመሩ እየተነገረ ይገኛል። ስለዚህም የነ በርናርዶ ሲልቫን የነ ሮድሪን ቦታን ለመተካት ብሎም ደግሞ ለነዚህ ተጫዋቾች ፈንድ የሚያደርገውን ገቢ ከኦማር ማርሙሽና ከሳቪኒዮ ለማግኘት ኒኮ ጎንዛሌዝም በቅርቡ ክለቡን እንደሚለቅ እየተነገረ ነው። ቲጃኒ ራይንደርስ አልቃርሲያን ተቀላቅሏል። ስለዚህ ከነዚህ ተጫዋቾች በ51 ሚሊዮን ፓውንድ ነው ቲጃኒ የተቀላቀለው። የሚያገኘውን ገቢ ለነዚህ ወሳኝ ዝውውሮች ለማፍሰስ ወይም ደግሞ እነዚህ ዝውውሮች ላይ ለመዋል እንዳቀደ እየተነገረ ነው። ኒኮላስ ጃክሰን ከቼልሲ ጋር ተያይዘው እንግዲህ ክለቡን እንደሚለቅ እየተረጋገጠ ይገኛል። ናፖሊ ደግሞ ዋነኛው ፈላጊው ነው። ናፖሊ በርከት ያሉ የፕሪሚየር ሊግ ተጫዋቾችን በፊት መስመር ላይ የሚጫወቱ ተጫዋቾችን እየፈለገ ይገኛል። ከዚህ ቀደም እነ ጋብሪኤል ጄሱስና ጆሹዋ ዚርክዚን እንደሚፈልግ መረጃዎች ሲወጡ ነበር። አሁን ደግሞ ኒኮላስ ጃክሰንንም የማስፈረም እቅድ አለው እየተባለ ነው። ኒኮላስ ጃክሰን፣ ቶሲና ዳራቢዮ፣ ዴላፕ አይነት ተጫዋቾች አሁን ከዣቢ አሎንሶ ስብስብ ውጭ ሆነው ለብቻቸው ልምምድ እየሰሩ ይገኛሉ። ስለዚህም የመውጫ በሩን እየተመለከቱ ወይም እያማተሩ የሚገኙ ተጫዋቾች እንደመሆናቸው ቼልሲ ኒኮላስ ጃክሰንን ሊለቅበት የሚችል እድል ሰፊ እንደሆነ እየተነገረ ነው። ግን ናፖሊ 50 ሚሊዮን ፓውንዱን ከፍሎ ያስፈርመዋል የሚለው ደግሞ ሌላው ጥያቄ ነው። በ30 ሚሊዮን ፓውንድ እንዲሁ የአርሰናሉን ጋብሪኤል ጄሱስንም የማስፈረም ፍላጎት እንዳለው እንዲሁም ዝውውሩ በቅርቡ እንደሚጠናቀቅ ሁሉ ሲነገር ነበረ። አሁን ደግሞ ፊቱን ወደ ጃክሰን አዙሯል። እየተጠናቀቀ ወደሚገኘው ዝውውር እናቅና። ከርተስ ጆንስ ከሊቨርፑል ወደ ኢንተር ሚላን እያመራ ነውና ከጫፍ የደረሰ ምናልባት ዛሬ ይፋ የሚደረግ ይመስላል። የሁለገብ የሊቨርፑል ተጫዋች ከሊቨርፑል ታዳጊ ቡድን የተገኘ ነው። ያሳደገው ጀምሮ ከ9 ዓመቱ በሊቨርፑል ያሳለፈ ተጫዋች ነው። አማራጮችን የሚሰጥ ነው። በቀኝ ተከላካይ ስፍራ ይጫወትልሃል። በተከላካይ አማካይ እንዲሁም ደግሞ በአጥቂ አማካይ መጫወት የሚችል ተጫዋች እንደሆነ አይተኗል። በ30 ሚሊዮን ፓውንድ ኢንተር ሚላንን ለመቀላቀል ሊቨርፑል ፈቃድ ሰጥቶታል። የሕክምና ምርመራው እንዲያደርግ አጠቃላይ የዝውውር ሂደቱን እንዲቋጭ ከስምምነት ተደርሷል። 30 ሚሊዮን ፓውንድ ሊቨርፑል ከዚህ ተጫዋች ዝውውር ያገኛል ማለት ነው። ኢንተር ሚላን የፕሪሚየር ሊጉን ተጫዋቾች ዘንድሮ በብዛት እያስፈረመ ነው። ሌላኛው ተጫዋች እንግዲህ ጆን ስቶንስ ደግሞ በነጻ የዝውውር ገበያ የተቀላቀላቸው ተጫዋች ነው። አሁን ደግሞ ከርቲስ ጆንስን ያስፈርማል። በቅርቡ ይፋ ይደረጋል። ሕክምናውን ካለፈ ሙሉ በሙሉ የኢንተር ሚላን ንብረት ይሆናል። በርካታ የፕሪሚየር ሊጉ ክለብ ተጫዋቾችን ነው እያስፈረሙ የሚገኙት ኢንተር ሚላኖች። ከቶትናም እንኳን ስፔንሲን እንደም ደግሞ ሮሜሮ የመሳሰሉ ተጫዋቾችን በማስፈረም ጥሩ እንቅስቃሴን ያደረገ ክለብ ነው። እንግዲህ የአምና የበላይነቱን ዳግም ለማስቀጠል እየተፎካከረ ይገኛል። በተለይ ሮሜሮ አትሌቲኮ ነው አይገባ አትሌቲኮ ማድሪድ ስፔንስን በትክክል ስፔንስን ከቶትናም ክለቡን የተቀላቀለው። ስለዚህ በአውሮፓ መድረክ ራሱን ለማጠናከር ይጥራል ተብሎ ይጠበቃል። የሃሪኬን ጉዳይ እናንሳ። ሃሪኬን በባየር ሙኒክ ኮንትራቱን ያራዝማል ተብሎ ይጠበቃል። ነገር ግን አልሂላል ደግሞ ልዩ ፈላጊ ሆነው ቀርበዋል። እስከ 29 በባየር ሙኒክ ለመቆየት ኮንትራቱን ለማራዘም ከስምምነት ደርሷል እየተባለ ነበር። ግን ዛሬ በተለይ ቶክ ስፖርት ይዞት የወጣ መረጃ የሃሪኬን ወኪሎች ከአልሂላል ጋር ንግግር መጀመራቸውን የሚያመላክት መረጃ ነው ይዞ የወጣው። አልሂላል ስሙ ከብዙ አጥቂዎች ጋር ተያይዞ ሲነሳ ነበረ። እንደ ቪክተር ኦስሜን አይነት
አጥቂዎች እንዲሁ ከአሊላል ጋር ስማቸው ተያይዞ ሲነሳ ነበር። ኦሊ ዋትኪንስም አሊላልን የሚቀላቀልበት እድል ሰፊ ነው እየተባለ ነው። አሁን ደግሞ እንግዲህ ሃሪኬንን ለማዘዋወር ይፈልጋሉ ተብሏል። ይህ ተጫዋች እንግዲህ በቅርቡ 33 ዓመት የሚሞላው ተጫዋች ነው። በቡንደስሊጋው አምና ከፍተኛ አስቆጣሪ ነው። በአጠቃላይ የአውሮፓም ከፍተኛ አስቆጣሪ ሆኖ ጎልደን ቡቱን አሸንፏል። ለሁለተኛ ጊዜ ነው ያሸነፈው። በጣም ድንቅ የሚባል ጊዜን እያሳለፈ ይገኛል። ስለዚህም ከፍተኛ አንድ ዓመት ነው የሚቀረው ጎሉ ላይ ከፍተኛ የዝውውር ሂሳብ አቅርቦ አሊላል ለማስፈረም ከወኪሎቹ ጋር ንግግር ጀምሯል እየተባለ ነው። ባየር ሙኒክ ግን የመልቀቅ ፍላጎት የለውም። ተጨማሪ 2 ዓመቱን ለመስጠትም እንግዲህ በቅርቡ ንግግሮች መጀመራቸውና ከስምምነት ለመድረስ ከጫፍ መድረሳቸውም እየተነገረ ነበር። ዝውውሩ እስከሚጠናቀቅ ድረስ በርካታ የዝውውር ዜናዎችን ያልተጠበቁ ነገሮችን እንሰማለን ተብሎ ነው የሚጠበቀው። ይበልጣል ሰውነት ለሰጠን ተጨማሪ መረጃዎች እናመሰግናለን። እኔም አመሰግናለሁ ነጻነት።